ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው ባለፈው የጀመርነውን ቢዝነስ ሀሳቦችን በእኔ ሪሰርች በእኔ አንደርስታንዲንግ አሜሪካ ላይ የሰሩ ቢዝነስ ሀሳቦች እና ኢትዮጵያ ውስጥ ተሰርቶባቸው ያላየኋቸው ወይንም በደንብ ገነው ያልወጡ ቢዝነሶች የመሰሉኝና ሀሳቦች ነው ሼር ማድረጋችሁና ከዚህ በፊት 3 ሼር አድርጌያችኋለሁ። ያው ሊንክ ዲስክሪፕሽን ላይ ማየት ትችላላችሁ። ዛሬ አራተኛውን ነው ሼር ማድረጋችሁ። የዛሬዋ ትንሽ አጠር ያለች ነች። ብዙ ወሬ የሚያስፈልገው ነገር አይደለም። ለዛሬ ያስኩት የቢዝነስ ሀሳብ ፕሪፔርድ የሆነ ሚል ለሰዎች ማድረስ ወይንም ለሰዎች መሸጥ የሚለው ላይ ነው። ይሄ ከዚህ በፊትም የሆነ ቪዲዮ ላይ ሜንሽን አድርጌዋለሁ ይመስለኛል። ለምሳሌ የሆነ ቢሮ ውስጥ የሚሰሩ ሰራተኞች ጋር ሄዶ ለነሱ ምሳ ማቅረብ። በእርግጠኝነት ኢትዮጵያ ውስጥ እንግዲህ ባለፈው ደርሼ ስመለስ ያየሁት ነገር በየቦታው ምግብ ቤት አለ። ኑሮ ውድ ቢሆንም የምግቡ ዋጋ ውድ ቢሆንም ግን ስቲል ሰው ውጭ መብላቱን አላቆመም። ለዛ ነው ያው ምግብ ቤቶች የሚጨናነቁት። በየቦታው አዳዲስ ምግብ ቤት የሚከፈተው በየጊዜው ለዛ ነው ብዬ ማስበው። ስለዚህ ስቲል ተመጋቢ አለ ማለት ነው። ተመጋቢ ካለ መሀከል ላይ ፕሮብሌም አለ ማለት ነው፣ እኛ ሶልቭ ልናደርግ የምንችለው እና እዚህ ጋር ነሪሽ ፉድስ የሚባለው ቢዝነስ ያደረገው ምንድነው? ይሄንን ጋፕ ነው ሶልቭ ያደረገው። በእርግጥ ጋፑ አሜሪካ ላይ ሲሆን ፕሮብሌሙ ትንሽ ለየት ያለ ነው። እዚህ ሀገር ያለው ፕሮብሌም ነሪሽ ፉድስ ቢዝነስ ስቴትመንት ላይ ያየሁትና የኔም ኦብዘርቬሽን የምግብ ችግር የለም፣ የምግብ ቤት ችግርም የለም፣ ዴሊቨሪም አለ እንደልብ። ግን ወይ ዋጋ ችግር ነው ወይ ደግሞ ኳሊቲ ችግር ነው። ሄልዚ የሆነ ምግብ ነው የምበላው ብዬ በየቀኑ ሬስቶራንት የምሄድ ከሆነ በእርግጠኝነት የወሩ መጨረሻ ላይ አብዛኛው ሰው ከደሞዙ በላይ ነው የሚሆንበት። ለዛውም በቀን 3 ጊዜ አይታሰብም። ምግብ ቤት አልሄድም፣ ፋስት ፉድ ነው የምበላው፣ በርገር፣ ሳንዱች፣ ፒዛ ምናምን ነው የምበላው ካልን ደግሞ ጃንክ ፉድ ነው። እንደኛ ሀገር አልፎ አልፎ የሚበላ የፋንሲ ምግብ አይደለም። እዚህ ሀገር ርካሹ ምግብ ነው እሱ። በዛው መጠን ደግሞ ያው የሚጠቀሟቸው ነገሮች የሚጠቀሙት ዳቦ ወይም ዳቦን ለመጋገር የሚጠቀሙት ኢንግሪዲየንት የሚጠቀሙት የስጋ አይነት ምናምን ኳሊቲው በጣም ዘጭ ያለ ስለሆነ ከተወሰነ ጊዜ በኋላ በሽታ ነው። ስለዚህ ይሄንን ጋፕ ሶልቭ ለማድረግ ነው ነሪሽ ፉድስ የመጣው ይላል። የመጀመሪያው እንግዲህ እነሱ ያደረጉት ምንድነው? ቢዝነስ አናሊሲስ ነው የሰሩት። በተለይ ብቻቸውን የሚኖሩ ሰዎች ምግብ መብላት አለባቸው። ሄልዚ የሆነ ምግብ ነው መብላት የሚፈልጉት፣ ግን ደግሞ ዋጋው ደግሞ አፎርደብል መሆን አለበት። ራሳቸው ሱፐርማርኬት ሄደው የሚበስለውን ነገር ገዝተው አብስለው ለመብላት ጊዜ የላቸው። ፋስት ፉድ ብለው ደግሞ በርገር ምናምን ደግሞ ለመግዛት ምግቡ ሄልዚ አይደለም። ሶ መሀከል ላይ ነሪሽ ፉድስ ምን አማራጭ ይዞ መጣ? ፕሮፐርሊ ፕሮፌሽናል የሆነ ኪችን ውስጥ ኩክ የተደረጉ ምግቦች ኩክ ተደርገው ታሽገው የዛኑ የዕለት ዕለት የተሰሩ ምግቦች ዴሊቨር ይደረጋሉ። ሶ ሰብስክራይብ ካደረግን በየቀኑ ጠዋት ላይ ሊሆን ይችላል የሚመጣልን፣ ኦር የሳምንቱን አንዴ ሊሆን ይችላል የሚላክልን። ከዛ ዲፕ ፍሪዝ ውስጥ እናደርጋለን። ያው አብዛኛው ሰው ኢትዮጵያዊ በተለይ እኔ የማውቀው ሌሎቹም እንደዛ ይመስሉኛል፣ ምግብ አበስላለሁ የሚል ከሆነ ቤተሰብ ካለው አብስሎ የሳምንት ነው የሚሰራው ወይ 15 ቀን የሚሰራ ሊኖር ይችላል። ስለዚህ ፍሪጅ ውስጥ አስቀምጦ ከዛ እያወጣ እያሞቀ ነው ይበላው። ስለዚህ ነሪሽ ፉድስ የሚባለውም ይሄንን ኦፖርቹኒቲ ነው የተጠቀመው። የአንድ ሳምንት ምግብ ያዛል ሰው። ሰብስክሪፕሽን ነው፣ በየወሩ የሚከፈል ክፍያ ነው፣ ኦር በየ15 ቀንም ሊሆን ይችላል፣ ዲፔንድስ። ግን ምግቡ ፓክ ተደርጎ በካርቶን ታሽጎ ፍሬሽ ምግብ ይላክለታል። ያንን ፍሬሽ ምግብ ተቀብሎ የሚበላውን አስቀምጦ ሌላውን ፍሪጅ ውስጥ ያስቀምጣል ማለት ነው። እና ይሄ አንደኛ ኮንቪኒየንስ ነው፣ በቃ ቤቴ ድረስ መጣ ምግቡ። ግን ኮንቪኒየንስ ብቻውን ግን ችግር አልነበረም፣ ያው ዴሊቨሪ ማዘዝ ይችላል። ሁለተኛው ቤነፊት ምንድን ነው? ኮስቱ አፎርደብል ነው። ምክንያቱም ምግብ ቤቶቹ ይሄ ነሪሽ ፉድስም ምግቡን ሲሰራው በብዛት ነው የሚሰራው፣ ዴሊቨር ሲያደርግም በብዛት ነው የሚሰራው እና ደግሞ ሰብስክሪፕሽን ነው፣ ቋሚ ደንበኞች ነው ያሉት። ስለዚህ በርካሽ ነው ምግቡን የሚሰራው። ስለዚህ ምግብ ቤት ውስጥ ሬስቶራንት ውስጥ ከሚሸጥበት ባነሰ ዋጋ መሸጥ ይችላል። ስለዚህ ለከስተመሮቹ ሞር አፎርደብል ነው፣ ከዛ ደግሞ ሄልዚ ነው። ስለዚህ ይሄንን ፕሮብሌም ሶልቭ የሚያደርግ ነው ነሪሽ ፉድስ። እና መቼ ነው የተመሰረተው ይላል? በፈረንጆች 2010 አጋማሽ አካባቢ ነው የተመሰረተው ይላል። እንግዲህ በጣም ረጅም ጊዜ ኦልሞስት 15 ዓመት አካባቢ ሆኖታል ማለት ነው። ሌላኛው ያጋጠሟቸው ችግሮች ምንድን ናቸው? የመጀመሪያው ችግር ትራንስፓረንት መሆን። ኢንግሪዲየንቱ ምንድን ነው? ለምሳሌ እኔ እስካሁንም ድረስ እሱን ሰርቪስ አልጠቀመውም። በየጊዜው ያስተዋውቁታል፣ ግን ተጠቅመንበት አናውቅም። ለምን? ኢንግሪዲየንቱ ምን እንደሆነ እርግጠኛ መሆን አይቻልም። ያው እዚህ ሀገር መንግስት ስለሚያስገድድ ዝርዝሩ ይጻፋል። ስለዚህ እሱን ሞር ትራንስፓረንት መሆን ነበረባቸው። ላይክ እዚህ ምግብ ላይ
ጀስት እነሱ ሄልዚ ምግብ ነው ስላሉኝ ብቻ አምኜ አልበላም። ያሉት ኢንግሪዲየንቶች እነዚህ ናቸው እና በተቻለ መጠን ኦሪጂናል የሆኑ ኢንግሪዲየንቶች፣ ብዙ ፕሪዘርቫቲቭ ያልገባበት። ምክንያቱም ምግቡ ፍሬሹን ነው የሚልኩልኝ፣ እኔ የራሴ ፍሪዘር ውስጥ ነው የማስቀምጠው። ስለዚህ ሱፐርማርኬት ተቀምጦ ሳይበላሽ እንዲቆይ የሚያደርጉ ኬሚካሎችን መጨመር አያስፈልጋቸውም። እሱን ነገር በደንብ ትራንስፓረንት መሆንና ከስተመሩ ላይ ትረስት ቢልድ ማድረግ በጣም ትልቁ ቻሌንጅ ነበር ይላል። ሁለተኛው ደግሞ ስሞል ኢኮኖሚክስ ነው፣ ወይም ፕሮፊቱ በጣም ትንሽ ነው። ምክንያቱም ፕሮፊቱ ብዙ ከሆነ የሬስቶራንት አይነት ሊሆኑ ነው። ስለዚህ ብዙ ሰው አይገዛቸውም። ዋጋው አፎርደብል መሆን ርካሽ መሆን አለበት። ዋጋውን ርካሽ ሲያደርጉት ደግሞ የእነሱ ትርፍ በጣም ታንሳለች። ይሄንን በምንድነው የፈቱት? አንድ ላይ በባች በመስራት ላይክ አንድ ሰው ዛሬ ፈልጋለሁ ከዛ ነገ ፈልጋለሁ ምናምን አይለኝም። አንዴ ነው ሰብስክራይብ ነው የሚያደርገው። ቋሚ ደንበኛ አለኝ ማለት ነው። ስለዚህ በየቀኑ ጠዋት ወይንም ሌሊት ስሰራ ለብዙ ሰው በአንድ ጊዜ ነው የምሰራው። ስለዚህ በባች ስሰራው ብዙ ነገር በጅምላ ገዛለሁ፣ በርካሽ አገኛለሁ ማለት ነው። ስሰራም ብዙ የሚባክንብኝ ነገር የለም። እያንዳንዷን ነገር ፕሮፐርሊ መጠቀም እችላለሁ። ስለዚህ ኦፕቲማይዝ ማድረግ እንችላለን። ስለዚህ በዚህ መንገድ እሱን ሃንድል ማድረግ ችለዋል ይላል። ሌላኛው ቻሌንጃቸው ምንድን ነበር? ኤክስፓንድ ማድረግ ሲፈልጉ፣ ምክንያቱም አሁን በርካሽ ሄልዚ ምግብ ማቅረብ ጀመሩ። ስለዚህ አት ሰም ፖይንት ትረስት ቢልድ ሲደረግና ብራንዱ ስሙ እየገነነ ሲመጣ ከስተመሮቻቸው በዙ እና የሚሰሩበት ኪችን በቂ አይደለም እና ደግሞ በተለያየ ቦታ መሆን አለባቸው። የተለያየ ከተማ ኤክስፓንድ ማድረግ አለባቸው። ያንን እንዴት ነው ሶልቭ ያደረጉት? በየከተማው ላይ ዴዲኬትድ የሆኑ ኪችኖችን ሰብስክራይብ ማድረግ፣ ፕሮፌሽናል የሆኑ ባለሙያዎችን መጠቀም፣ ከዛ ደግሞ ባች መስራት። ቅድምም እንዳልኳችሁ ማለት ነው የፕሮፊት ማርጅናቸውን ኦፕቲማይዝ ለማድረግ የተጠቀሙበት ቴክኒክ እዚህ ጋር አፕላይ ያደርጋል። በዚህ መንገድ ኤክስፓንድ ማድረግ ችለዋል። አሁን ላይ በጣም የመልቲ ሚሊዮን ዶላር ካምፓኒ ነው። ይሄ ቢዝነስ አይዲያ ኢትዮጵያ ውስጥ እንዴት ነው ኢምፕሊመንት ሊደረግ የሚችለው? ምን ታስባላችሁ? እኔ በጣም በትንሽ ካፒታል፣ ያው በዜሮ ካፒታል የሚሆን ነገር የለም። ሊስትሮም ወይም ሚዛን የሚያስመዝንም ሰው ቢሆን በዜሮ ካፒታል ሊሰራ አይችልም። ግን በጣም ስሞል በሆነ ካፒታል እንዴት ሊሰራ ይችላል የሚለው እኔ በቀላሉ ሊጀመር የሚችል ይመስለኛል። የተወሰኑ ሰዎችን ይዞ ለምሳሌ እኔ በማቀው ለምሳሌ ሜክሲኮ ጋር ኬኬር ላይ ብንሄድ በጣም ብዙ ቢሮዎች አሉ። እዚህ አንድ ሁለቱን ቢሮዎች ሰብስክራይብ ማግኘት ብንችል፣ 5 ሰው 10 ሰው ማግኘት ብንችል ለነዛ ሰዎች ቆንጆ ምግብ ዴሊቨር ማድረግ፣ የመጀመሪያ ጊዜ ትርፋችን አነስተኛ ሊሆን ይችላል፣ ነሪሽ ፉድስ ላይ እንዳጋጠመው አይነት ችግር ማለት ነው። ግን ይሰፋል። አንድ ጊዜ ሬፑቴሽናችን ቢልድ ሲያደርግ፣ ሰዎች ማመን ሲጀምሩ፣ የእኛ ተጠቃሚ የሚሆነው ሰው ቁጥሩ እየጨመረ ይመጣል። በዚህ መንገድ በቀላሉ መጀመር የሚችል ይመስለኛል። አይኖ ከዚህ በፊት ኢቲቪ ላይ መሰለኝ ኦር ሰምዌር ኢቢኤስ ላይም ሊሆን ይችላል ኢትዮጵያ ሆኜ አይቻለሁ። አንድ ልጅ የቀን ሰራተኞች ምግብ በምሳቃ እየቋጠረች የምታቀርብ ነበረች። ሆፕፉሊ እሷ ተስፋፍታም ከሆነ አላቅም። ስለዚህ እነሱን መያዝ ብንችል በደንብ ሊያድግና ትልቅ ቢዝነስ ሊሆን የሚችል ሀሳብ ይመስለኛል። እናንተ ምን ታስባላችሁ? ሀሳባችሁን ሼር አድርጉኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ